የቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደ። ልትገረም ትችላለህ። አብይ አህመድ ቴዲ አፍሮ እንደሚፈራው ኢየሱስን አይፈራው። እንግዲህ ሰሞኑን በአክሱምና አካባቢው የተፈጠረውን ነገር ተመልክታችኋል። ነገሩን ሌላ መንገድ ለማስያዝና ሽብርተኝነትን የሚነዙ አንዳንድ ግለሰቦች ግን አሉ። እስኪ እነዚህን ቪዲዮዎች እንመልከታቸው። በጣም ያሳቀኝ ነገር ሙስሊሞች ስምንት ሰው ተደረደሩና ሙስሊሞች ተደረደሩባቸው የተደረደሩና አካል ፎቶና ቪዲዮ ሳያነሱ አስበው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ መረጃዎች መጥቻለሁ። እንግዲህ ዛሬ የምንመለከተው በአክሱም ሙስሊሞቹ ምንድን ነው የተፈጠረው? እንግዲህ የስቅለት ዕለት በጣም የሚያስጠላ ነገር ተፈጥሯል በአክሱም። ይህ ነገር ምንድን ነው የሚለውን አስመለከታችኋለሁ። ከዛም አልፎ እንግዲህ የቴዲ አፍሮ ያው ዘፈን እንኳን ብዙም አጀንዳችን አይደለም፣ ግን ለመረጃ ያህል የተከሰተውን ነገር እንድታውቁት ነው። የቴዲ አፍሮ አልበም እንግዲህ ነገ ሐሙስ ይወጣል ማለት ነው። ከነገ ወዲያ ሐሙስ ማለት ነው በሚያዝያ 8። ይህንን ተከትሎ እንግዲህ ጋዜጣዊ መግለጫ ሊሰጥ ነበር። እነዚህ ነገሮች ታግደዋል። ቴዲ አፍሮ ደግሞ ብዙ ነገሮችን እየተወራ ነው እና እነዚህ ነገሮች ማስቃኛቸው ይሆናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁኝ ቆዩ። ላይክ አድርጉት። ያው ሰሞኑን እይታው ትንሽ እየቀዘቀዘ ነው፣ ብዙ ሰዎች ጋም አይደርስም። ላይክ፣ ሼር፣ ሰብስክራይብ ስለማታደርጉ ነው እና ሁላችሁም ላይክ አድርጉት። ከሁሉ በፊት ግን በዚህ ማሳሰቢያ እንጀምር እስቲ። እንደው በመድኃኔዓለም ልለምናችሁ ካህናትን ቤታችሁ ጠርታችሁ የምታስፈስኩ ወይም ደግሞ ቤታችሁ ጠርታችሁ የምታበሉ ሰዎች ለምንድን ነው ካህናት እየበሉ እየጠጡ ቪዲዮ ቀርጻችሁ ፖስት የምታደርጉት? ፖስት የምታደርጉትን ቪዲዮ እኮ መለየት መቻል አለባችሁ እንዴ! ግቡና እዩት። ራሳችሁ ፖስት ያደረጋችሁትን ካህናትን እያበላችሁ እያጠጣችሁ ፖስት ያደረጋችሁትን ቪዲዮ ግቡና እዩ። ጠቅላላ ስድብ ነው በብዛት በሚባል ደረጃ። ስለዚህ ፖስት የምታደርጉትን ቪዲዮ ጠንቅቃችሁ ማወቅ አለባችሁ። በረከት ፈልጋችሁ ካህናትን ቤታችሁ ጠርታችሁ አስፈስካችሁ አብልታችሁ ከዛ የማየውን ቪዲዮ ፖስት አደባባይ ላይ ያደርጋችሁ ለምን ታሰድቧቸዋላችሁ? ባይዘዊ በዚህ ዘመን ካህናትን የማያከብር ትውልድ የተፈጠረው ለዛ ነው። እኛ ያላከበርናቸው ሌላ እንዲያከብር ለምን እንፈልጋለን? ስለዚህ ተጠንቀቁ። በቃ ፖስት አታድርጉ። ስታበሏቸው ስታጠጧቸው አታድርጉ። በቃ እንዴ የሚገርም በረከት እኮ ነው ወደ ቤታችን የምናስገባው። ካህናት ጠርተን ስናበላ ስናጠጣ የሚገርም በረከት ነው የምናገኘው። ማርያምን ነው የምላችሁ። ግን እናንተ ባለማወቅ ይመስለኛል ፖስት የምታደርጉት፣ ከክፋት አይደለም። ሌላ ቤተ እምነት ሰዎች ግን በሌላ ጎን ይጠቀሙታል። ስለዚህ ፖስት አታድርጉ። አዎ ካህናት አባቶቻችንን እባካችሁ አትቁረጿቸው። እንግዲህ አሁን ያለንበት በዓለ ሃምሳ ነው የሚባለው። እንግዲህ በዚህ በበዓለ ሃምሳ ምዕመናን በረከትን ለመካፈል ገብረ ሰላም ካህናቱን በየቤታቸው እየጠሩ ቤት ያፈራውን እያዘጋጁ ካህናት አባቶቻችንን ጸበል ጻድቅ አዘጋጅተው ምግብ እንዲቀምሱ ያደርጋሉ። 50ውን ቀን ያለፈውን ጾም ስትደክሙ ስትጸልዩ ነበርና በቤታችን ኑ ግቡ፣ ቤታችንን ባርኩልን እያሉ ምዕመናኑ ያዘጋጃሉ። ይህን ካዘጋጁ በኋላ እንግዲህ ለካህናት የተለያየ ነገር ይቀርባል። ከዛ ጋር ተያይዞ እንግዲህ ካህናቱ ደግሞ በልተው ጠጥተው ሲጨርሱ ዝማሬ ይዘምራሉ፣ እግዚአብሔርን ያመሰግናሉ። መሀል የተገንቦ እያደረጉ ያንን ዝክር ላዘጋጀላቸውም ሰው ዝማሬዎችን ይዘምራሉ ማለት ነው። ይህን ተከትሎ ብዙዎቻችን ያወቅን እየመሰለን ቪዲዮ እየቀረጽን በየማህበራዊ ሚዲያ እያሰራጭን ነው። ይሄ ደግሞ ትክክል አይደለም እና እባካችሁ ይህንን ነገር ከማድረግ ተቆጠቡ ለማለት እፈልጋለሁ። እስቲ በቅድሚያ በሙስሊሞቹ በአክሱም የተፈጠረው ምንድን ነው? የተከሰተው ምንድን ነው? ምን እየተባለ ነው? እየተወራ ያለው ነገርስ ምንድን ነው? እውነታውስ ደግሞ ምንድን ነው የሚለው በመጨረሻ ወንድማችን ጸጋይና አንድ ወንድማችን ያስቀምጣሉ። አሁን ያለው እውነታ ግን ከተፈጠሩት ጋር ነገሮች ጋር ላስቀኛችሁ። በአክሱም ከተማ በሰላማዊ ሰጋጆች ላይ ድብደባ መፈጸሙንና ቁርአን መቀደዱ ተገለጸ። በአክሱም ከተማ የጁማ ሶላትን ተከትሎ በጸጥታ አካላትና ሲቪል በለበሱ ግለሰቦች አማካኝነት በሰጋጆች ላይ የጅምላ ድብደባ ተፈጽሟል። ጥቃቱ የተፈጸመው ምዕመናን ተከራይተው በሚሰግዱበት ስፍራ ሲሆን ታጣቂዎቹ ከነጫማቸው ዘልቀው በመግባት ቅዱስ ቁርአንን ቀዳደዋል ተብሏል። በተፈጸመው የድንጋይና የዱላ ድብደባ ምክንያት 8 ሰዎች በጽኑ ቆስለው ሆስፒታል የገቡ ሲሆን በርካታ ሰዎችም ለእስር መዳረጋቸው ታውቋል። ይህን ድርጊት ተከትሎ በከተማዋ ከፍተኛ ተቃውሞና ውጥረት የነገሰ ሲሆን ምዕመናኑ ለደረሰባቸው ጥቃት ፍትህንና ተጠያቂነትን እየጠየቁ ይገኛሉ። እስካሁን ድረስ ከከተማው አስተዳደርም ሆነ ከክልሉ መንግስት የተሰጠ ይፋዊ ምላሽ የለም። ፈጣንና ሰበር መረጃዎችን ለማግኘት አክሱም ያላችሁ ኧረ ሰዎች ኧረ ረፉ
ሙስሊሙን እንደዚህ አታንከራቱት። ይሄ ጥላችሁ ለምትሄዱት መሬት ጥላችሁት ለምትሄዱት ስልጣን ወይም ዝና ሙስሊም ወንድሞቻችን እህቶቻችን አታንከራቱ። ምድር ላይ ሁሉም የፈለገውን እምነት በፈለገው ቦታ ማምለክ ይችላል። ስለዚህ ይሄንን ነፃነታቸው አትግፈፏቸው። ጭራሽ መስጊድ ገብታችሁ ቁርአን የተከበረው የአላህ ቃል ቁርአን ትቀዳላችሁ። ሰው መምታት ምን ማለት ነው? የትኛው እምነት ነው የሚያዘው? ሌላውን መበደል እኮ እኔ የትኛውም እምነት በስሜት ካልተመራችሁ በስተቀር የትኛውም እምነት የሌላው ሃይማኖት ንኩ አይልም። የትኛውም እምነት ሁሉም የሚሰብከው ስለ ጥሩነት ነው። እናንተ ግን እንዴት እንደሆነ እንጃ። ኧረ ተው ጭንቅላታችሁ አሰሩት። የአምስተኛው ክፍለ ዘመን አስተሳሰብ ከአይምሯችሁ ነቅላችሁ አውጡ። ተስማምታችሁ ኑሩ። ሙስሊሙን አክብሩ። ሁሉም እምነቱ ሲከበርለት ነው ተከባብሮ መኖር የሚችለው ማለት ነው። ስለዚህ ተከባብራችሁ ኑሩ። ሙስሊሙን አትንኩት። ኧረ እረፉ። እውነት ፈጣሪ አለን እናመልካለን እናምናለን የምትሉ ከሆነ የሌላው እምነት አትንኩ። ይህ የምትመለከቱት ፎቶ አክሱም ላይ መስጊድ ውስጥ እንደዚህ ሆንን የሚል ነው። ነገር ግን ዲሴምበር 5 2021 ላይ በማህበራዊ ሚዲያ ተለቆ የነበረ ፎቶ ነው። ይሄ ብቻ አይደለም፣ ደግሞ ይሄኛውን ፎቶ ደግሞ የአክሱም ሙስሊሞች ሲጨፈጨፉ የሚል ነው ያለው። ይህ ፎቶ ግን በ2025 ማህበራዊ ሚዲያ ላይ ሲመላለስ ሲጥለቀለቅ የነበረ ፎቶ ነው። ይሄ ፎቶ የምትመለከቱት ደግሞ ከስር ጀሚናይ ላይ ጀነሬት የተደረገ እንጂ እውነት እንዳልሆነ እናውቀዋለን። ይሄ ብቻ አይደለም፣ ሌሎች ውስጥ ታዲያ ቁርአኖች እኮ ተቀደው ይታያሉ የሚል ነገር ነው ያለው። ታዲያ እነሱ ፎቶስ የመቼ ናቸው የሚለውን ደግሞ ገብታችሁ አሁን ዋሃቢያ እንደሚያወራው እውነት አክሱም ላይ የተፈጠረ ችግር አለ? ምንድነው የተፈጠረው? በነገራችን ላይ 98% ሚዲያ ላይ እየተሰራጨ ያለ ነገር እንዳለ ውሸት ነው፣ ሐሰት፣ ፈጠራ። ፎቶዎቹ እንኳን የፈጠራ ፎቶዎች የአሁን ያልሆኑ ፎቶዎች ናቸው። በሚገርም ሁኔታ ግን መመርመር የማይችሉ ደናቁርት ስለሆኑ ግን ያስጮሁታል። የሚገርመው ደግሞ ክርስቲያኑም ተደምሮ ደግሞ ሲያስጮህ ደግሞ ታዩታላችሁ። ዜና ብሎ ሲያቀርብ ታዩታላችሁ። ቁርአን ተቀደደ የታለ ማስረጃ ብትለው በ2020 የተለቀቀ ፎቶ አምጥቶ አሁን ላይ ፖስት ያደርጋል። ለማንኛውም ሙሉ ቪዲዮ ዩቲዩብ ላይ ሰራበታለሁ። እያንዳንዱ ፎቶ ከየት ነው የመጣው የሚለውን ጨምሬ ማለት ነው፣ ዜናዎችንም ጨምሬ። በጣም ነውረኞች ናቸው። ግን በአንድም በሌላም ግን አክሱም ላይ ያሉ ክርስቲያኖችን ግን ለማስመታት እቅዳቸው ሀሳባቸው እሱ ስለሆነ ነው። ለማንኛውም ዩቲዩብ ላይ እንገናኛለን። ሰሞኑን በአክሱምና አካባቢው የተፈጠረውን ነገር ተመልክታችኋል። ነገሩ ሌላ መንገድ ለማስያዝና ሽብርተኝነትን የሚነዙ አንዳንድ ግለሰቦች ግን አሉ። እስኪ እነዚህን ቪዲዮዎች እንመልከታቸው። ኧረ ሰዎች ረፉ። ሙስሊሙን እንደዚህ አታንከራቱት። የአጼዎቹን ስርዓት አይቻልም። የአጼዎቹን ስርዓት በ21ኛው ክፍለ ዘመን ለማምጣት ከፈለጋችሁ በአክሱም ከተማ ጽንፈኞች የአላህን ቃል በዚህ መልኩ ነው ያዋረዱት። ሙስሊሞች ስጋ እንዳየ ውሻ እንደዚህ ጭራ መቁላት ተገቢ አይደለም። ወደ ነገሩ ከመግባቴ በፊት ከትግራይ እስልምና ቢሮ የተላለፈላችሁ መልእክት ምን እንደሆነ ልንገራችሁ፣ ስላያችሁት ማለት ነው። በሀገር ውስጥም ከሀገር ውጭም ያላችሁ ነገሩን እኛ ይዘነዋል፣ የእናንተን ተጨማሪ ሐሳብ አንፈልግም። እስኪ አንድ ጥያቄ ልጠይቃችሁ፣ የአክሱም ሙስሊሞች አሁን ነው ትዝ ያሏችሁ? ይህንን ቪዲዮ እስኪ ተመልክተነው እንምጣ። ያ ቁርአን እኮ ይናገራል። አሁን ካዕባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እኮ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ሙሉ ህዝቡ ሰይጣኖች ናቸው ሲባሉ የት ነበራችሁ? ለምን ብላችሁ ጠይቃችኋል? ትግራይ ውስጥ የፈረሱትን መስጊዶች ለማሰራት ምን ያክል መንገድ ሂዳችኋል? ለሰላም ሲሆን የላችሁም፣ የፈረሰ መስጊዳቸውን ለማሰራት ሲሆን የላችሁም፣ ሲራቡ የላችሁም፣ ሲጠሙ የላችሁም፣ ሲሰደቡ የላችሁም። ለብጥብጥ ለግጭት ሲሆን ግን ከየት እንደምትሰበሰቡ አናቅም አላችሁ። በነገራችን ላይ ይሄ አላዋቂነታችሁ የትም አያደርሳችሁ። ሲቀጥል አክሱም ላይ ጽንፈኛ ኃይሎች የፈጸሙት ድርጊት ብለህ የተናገርከው ወንድሜ፣ አክሱም ላይ ጽንፈኛ ኃይል የለም፣ የህግ አካላት ነው ያለው። እሺ፣ በአጭሩ በጨዋ ደንብ ለምን ይሄ ነገር ተፈጸመ ብላችሁ የጠየቃችሁ ለእናንተ መልስ ልስጣችሁ። አንደኛ ዕለተ ዓርብ ስቅለት ነበረ። መላው ኦርቶዶክሳዊ በመላው ዓለም የሚኖር በሙሉ ቀኑን ሙሉ በስግደት ያሳልፋል። ተደርጎም ታይቶም በማይታወቅ መልኩ ትልልቅ ስፒከሮችን ይዘው አንዳንድ ግለሰቦች ግጭትን ለመፍጠር ያሰቡ ሰዎች ማለት ነው ስፒከሩን ይዘው ወጥተው ድምጹን ከፍ አድርገው ህዝቡን ለመበጥበጥ ለመረበሽ ሲፈልጉ ነበር። በዛው አካባቢ የነበሩ አባቶች ድምጹን እንዲቀንሱና ሁለቱም አካላት ስርዓተ አምልኳቸውን እንዲፈጽሙ በጨዋ ደንብ ጠየቋቸው።
አይ አሻፈረኝ አንፈልግም ብለው ይህን ድርጊታቸውን ድጋሚ መቀጠል ጀመሩ። ስለዚህ በአክሱምና አካባቢው የሚገኙ የህግ አካላት ነገሩ ወደ ሌላ ግጭት ከመሄዱ በፊት ብለው ህጋዊ እርምጃቸውን መውሰዳቸው ይታወቃል። በአጭሩ የተፈጠረው ይሄ ነው። አንድ ያልነገርኳችሁ ነገር ግን ስላለ ልንገራችሁ። ከትግራይ እስልምና ቢሮ የተላለፈውን መልእክት ማለት ነው። አባቶቻችን ይዘውት የመጡት መቻቻል፣ መከባበር እንዳይጠፋ እኛ በንግግር እንፈታዋለን ተብላችኋል። የተመለከታችሁትን ይመስላል። እንግዲህ መቼም እኛ ልክ ሀገራችን ላይ የተለያዩ ብሔር ብሔረሰቦች እንዳሉ ሁሉ በርካታ የሃይማኖት ተከታዮች፣ በርካታ ሃይማኖቶች በሀገራችን አሉ። እነዚህ ሃይማኖቶች እርስ በርስ ተከባብረን ነው መኖር ያለብን። አሁን ገኖ ስም የሚወጣው የእስልምና እምነት ተከታይ፣ የኦርቶዶክስ እምነት ተከታይ እንዲሁም ደግሞ አሁን የፕሮቴስታንቱ እምነት ተከታይ ገኖ ወጥቷል። ግን ከዛ ውጭ በርካታ እምነቶች እንዳሉ የሚታሰብ ነው። አሁን ያሉት እምነቶች ተከባብረን ካልኖር በጣም ችግር ነው። እንግዲህ ሚያዝያ 2 ነው የተከሰተው ይሄ ነገር የተከሰተው። ይህንን ደግሞ የተደረገው በጸጥታ ኃይሎች ነው። ሚያዝያ 2 እንግዲህ ብሔራዊ በዓል ነው አይደለም፣ ካላንደር ዘግቶት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስቅለት በዓልን የምታከብርበት ዕለት ነው። ይሄ የስቅለት በዓል ደግሞ መላው ኦርቶዶክሳውያን ከቤቱ ወጥቶ በቤተ እግዚአብሔር ሄዶ ስግደት የሚሰግድበት ወቅት ነው። በዚህ ሰዓት እንግዲህ ድምፅ መረበሽ፣ የተለያዩ ነገሮችን ማድረግ፣ የተለያዩ ነገሮች ሲከሰቱ ነበር። ይሄን ተከትሎ የጸጥታ ኃይሎች በመስጊዶቻቸው በመግባት የተለያዩ ጉዳቶችን እንዳደረሱ እየተሰማ ነው። ይሄ ነገር መሆን የለበትም። መቻቻል አለብን ብዬ አስባለሁ። ተቻችለን ካልኖርን የተለያየ ሀገራችን ላይ አሁን በርካታ እኮ ሁከት የሚያስነሳ በርካታ አሁን ብዙ ነገር ውስጥ እኮ ነው የምንገኘው አይደል? ይህንን ተከትሎ እንግዲህ ዛሬ ደግሞ በሃይማኖት ግጭት እንዲፈጠር የሚፈልጉ አካላቶች አሉ። ሀገሪቷ እንዳትረጋጋ፣ ሰላም እንዳትሆን፣ መተሳሰብ እንዳይኖር በሃይማኖት መቀስቀስ። ይሄ በሃይማኖት የሚቀሰቀስ ግጭት ደግሞ ማቆሚያ የለውም። ስለዚህ ቆም ብለን ልናስብ ያስፈልጋል። ቆም ብለን ልናስተውል ያስፈልጋል። ያሉብን አጀንዳዎች በቂዎች ናቸው። በሃይማኖታችን እንኳን አትሊስት ተከባብረን እንኑ። ሴንሲቲቭ የሆነ ፓርቶቻችንን አንነካካ። ማንም የራሱ ሃይማኖት ሲነካ እንደማይወዱ ሁሉ ኦርቶዶክሳውያንም ሲነኩ አይወዱም። የእስልምና እምነትም ሲነኩ አይወዱም። ስለዚህ እስልምና ሲነካ ካልወደደ የሌላውን መንካት የለበትም። የሌላውን ማንቋሻሽ የለበትም። የሌላው ላይ እንደፈለገ መሆን የለበትም። ልክ እንደዛው ሌላው። ስለዚህ ተከባብረን እንኑር። ያለውን ነገር ደግሞ በውይይት በራሳችን መንገድ እንፈታለን ብለዋላ። ለምን ነገሮች እናራግባለን ታዲያ? ችግሩ እንዲፈታ አንፈልግም? እንዲባባስ ነው የምንፈልገው? በቃ በራሳችን መንገድ እንፈታለን ብለዋልና በራሳቸው መንገድ እንዲፈቱ እናድርግ። ከዛ ውጭ ግን አንዱ የአንዱን ሃይማኖት አክብሮ መኖር አለበት ብዬ አምናለሁ። ወደ ቴዲ እንለፍ። እንግዲህ ኢዮሪካ የሚል አልበም ሊያወጣ እንደሆነ በጣም በስፋት እየተገለጸ ይገኛልና ይህን ተከትሎ ቴዲ ምንድን ነው የገጠመው? የቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደ። ኢትዮሪካ የተሰኘው 18 ዘፈኖችን ያቀፈው የተወዳጁ አርቲስት ቴዲ አፍሮ አዲስ አልበም ከዘፈኑ መለቀቅ ቀደም ብሎ የታሰበው ጋዜጣዊ መግለጫ መታገዱ ተሰምቷል። ይህም ጋዜጣዊ መግለጫ ከአርቲስት ቲቪ ጋር ለማስተላለፍ ተስማምቶ የነበረ ቢሆንም ትላንት ማምሻውን በወጣው ሌላ መረጃ ጋዜጣዊ መግለጫው አርቲስት ቲቪ ላይ እንዳይተላለፍ መታገዱ ተሰምቷል። ይህም በአርቲስቱ ወዳጆችና አድናቂዎቹ መካከልም መደናገጥን የፈጠረ ዜና ሆኗል። ከ8 ዓመት በላይ 48 ሰዓቱ እጅግ በጣም በጉጉት እንድንጠብቀው አድርጎናል። ሀያሲያን፣ ከያንያን፣ የሙዚቃ ባለሙያዎች እንዲሁም የጦመ ዜማ አድናቂና ወዳጆቹ እሱን ይጠብቁታል። ኢትዮሪካ 2018 በ8ኛው ወር በ8ኛው ቀን በ8ኛው ሰዓት ላይ ይለቀቃል። ታዲያ ብዙሃኖቹ የየራሳቸውን ሀሳቦች ፊት ለፊት ሰድረው ይሟገጡበታል። ቴዲ አፍሮ እነዚህ ቀደሙ የሙዚቃ ረሃባቸውን ያስታግስላቸዋል። እንዲሁም ስለ ሀገራችን ምን ይላል ብዙዎቹ ጠብቀውታል። ሶሻል ሚዲያ ብዙ ዜናዎች፣ ብዙ ሀሳቦች ተንሸራሸሩ። ጋዜጣዊ መግለጫው ተቋረጠ፣ ሌላም ሀሳቦች ተሰነዘሩ። ሆነስት ኒውስ ይህንን አስነበበ። የያሬድ ሹመቴ ምስል አጠገቡ ለጥፏል። ሀሳቡ የያሬድ ሹመቴ ይሁን አይሁን እርግጠኛ አይደለሁም፣ ነገር ግን ሀሳቡ ተመችቶኝ ላጋራችሁ። የጥበብ ዋርካ፣ የዋርካ ጥላ፣ የጥላ ግዙፍ፣ የግዙፍ ረቂቅ፣ የረቂቅ ልሂቅ፣ የልሂቅ ቁጥብ፣ የቁጥብ ለጋስ፣ የለጋስ ማማ፣ ከማማም ዳሽን፣ ከዳሽን ሰንደቅ፣ የሰንደቅ ምጡቅ፣ ከምጡቁም ሩቅ፣ የሩቅ ድብቅ፣ የድብቅ ቃል ሰንዱቅ፣ የሰንዱቅም ውድ፣ ከውድም ውድ አርድ፣ የውድ አርድ ትውልድ፣ የትውልድ ግርማ፣ ከግርማም ንዑድ፣ ከንዑድ ትሁት፣ የትሁት አርማ፣ የፍቅር ዜማ። ቴዲ አፍሮ። እናንተስ ኢዮሪካን እንዴት እየጠበቃችሁ ነው? ይህ የሚኖር ሕይወት ነው። ሰላም።
ነገ ማክሰኞ ሊሰጥ የነበረው የቴዲ አፍሮ ኢትዮሪካ አልበም ጋዜጣዊ መግለጫ በአብይ አህመድ ደህንነቶች እንዳይደረግ ተከልክሏል። ከመሸ የደረሰ መረጃ ነው። ልትገረም ትችላለህ። አብይ አህመድ ቴዲ አፍሮ እንደሚፈራው ኢየሱስን አይፈራው። እንግዲህ የቴዲ አፍሮ ኢትዮሪካ አልበም የፊታችን ሐሙስ ይለቀቃል። ከዛ በፊት የሚዲያ አጋር የሆነው አርቲስት ቲቪ አልበሙን በማስመልከት ጋዜጣዊ መግለጫ ነገ ማክሰኞ ይሰጣል ተብሎ ይጠበቅ ነበር ከቴዲ አፍሮ ማኔጅመንት አባላት ጋር። የአብይ አህመድ ደህንነቶች ዛሬ የአርቲስት ቲቪን ሂደው ማስጠንቀቂያ በመስጠት ነገ ምንም አይነት ጋዜጣዊ መግለጫ እንዳይደረግ አግደዋል። እሱ አይደለም የሚገርመው፣ ቴዲ አፍሮ አልበሙን ሊያወጣበት የነበረው የሰዋሰው መተግበሪያ ላይ ነበር። ይህንንም መተግበሪያ በማስገደር ትዕዛዝ በመስጠት ቴዲ አፍሮ አልበሙን እዛ ላይ እንዳይለቅ መተግበሪያውም ደግሞ ከቴዲ አፍሮ ጋር የገባውን ውል እንዲያፈርስ አድርገዋል። የዚህን ያክል ይፈሩታል ማለት ነው። የዚህን ያክል እስክርቢቶ ይዞ እንግዲህ የፊታችን ሐሙስ የቴዲ አፍሮ ኢትዮሪካ አልበም ይለቀቃል። አልበሙ ከመለቀቁ በፊት የአብይ አህመድ ደህንነቶችና የአብይ አህመድ የግል አክቲቪስቶች አልበሙን በማራከስ ላይ ተጠምደዋል። አልበሙ ላይ ይኖራሉ የተባሉ ትራኮችን በመተንተን የፈረሱ ቤቶችን የሚያሞግስ የፈረሰውን ፒያሳ የፈረሰውን ቄራ የሚያነሳ ነው እያሉ የድሮዋን ኢትዮጵያ የሞተችዋን ኢትዮጵያ የሚቀሰቅስ ነው እያሉ ካሁኑ ዘመቻ ጀምረውበታል። ዚስ ማች አብይ አህመድ በዚህን ያክል ደረጃ ይፈራዋል ቴዲ አፍሮ። አሁንም እርግጠኛ ማን ሆኖ ነገር ሐሙስ የሚለቀቀው አልበም ላይ ማክሰኞ ወይ ሮብ ሰው ጨፍጭፎ ሀገሪቷ በሀዘን ላይ ሆና እንግዲህ ቴዲ አፍሮ እንደለመደው ኤክስቴንድ እንዲያደርግ አልበሙን ሳይወጣ እንዲቀር ለማድረግ ሁሉ ጥረት እንደማያደርግ እርግጠኛ ልንሆን አንችልም። በራስ መተማመን ኢትዮጵያን የገዙ ጠቅላይ ሚኒስትር መለስ ዜናዊ በቴዲ አፍሮ አብላጫ ተወስዶባቸው በስነ ልቦና ከፍታ ዙፋን ላይ የተቀመጠው ቴዲ አፍሮ እስከሚመስለኝ ድረስ ቤተ መንግስት ስለ ቴዲ አፍሮ አልበም ስብሰባ እንደተቀመጡ አንድ ወዳጄ አጫውቶኝ ነበረ። በአንድ ድምፃዊ የሚናወጥ መንግስት በጎቹን ቀበሮ እንዳይበላበት በስጋት የሚጠብቅ እረኛ እንጂ የታላቅ ህዝብ መሪ አልመስልህ ብሎኝ ዓመታት ተቆጠረ። ቢሆንም ግን መለስ ዘወር ብዬ ሳየው ዛሬ ላይ በብዙ መንገድ ላደንቀው ተገድጃለሁ። የማይሽር ጠባሳ እንዳለው ነው። በዚህ ጉዳይ ላይ ሌላ ቀን የምመለስበት ይሆናል። የአሁኑ መንግስት ደግሞ የቴዲ አፍሮን አዲስ አልበም ሳይወጣ ተቅማጥ ይዞት መጸዳጃ ቤት ተቀምጧል። እልፍ ካድሬዎች እየተረበሹ ነው። መቆሚያ መቀመጫ አጥተዋል። መጸዳጃ ቤት እንዲቀመጡ ያስገደዳቸው ኮሶ፣ አሜባና የተለያዩ ባክቴሪያዎች እየጮሁ ሲያስቸግሯቸው የቴዲ አፍሮ አልበም መጥቶ ትላትሎቻችን እንዳይገልብል ብለው በመስጋት ውስጣቸው እየጮኸ ከመጸዳጃ ቤት ሳይወጡ እያማጡ ነው። ገና ወደ ክብር ዙፋናቸው አልተመለሱ። ቴዲ በክብር ዙፋን ልዕልናውን ከፍ አድርገው በመምጣቱ በአካል ወንበር ላይ የተቀመጡ በመንፈስ እርቃናቸውን ቀርተው ምን እንደሚያወሩ እንኳን ጨንቋቸው የቴዲን አልበም ከትንሣኤ ጋር አገናኝተው ለኦርቶዶክስ የሚያስቡ ለመምሰል ሲያወሩ እንደ መስማት የሚገርም ነገር የለም። በሕይወቴ ማየት የምናፍቀው የቴዲ አፍሮን የክብር ንግስናን የሚተካ ኢትዮጵያዊ መሪ ነው መመኘው። እንዴት ቴዲ አፍሮ የሚባል ጎልማሳ ድምፃዊ ይህን ያህል ጊዜ የክብር ሰገነት ላይ ነግሶ ይኖራል? ምን ያህል በስነ ልቦና ብንራቆት ነው የቴዲን ቦታ የሚይዝ የምናጣው? የሐሳብ ባሪያዎች ስልጣን ላይ በመቀመጣቸው እስከ መቼ ቴዲ አፍሮ ይነግሳል? ወደ ዋናው ሐሳቤ ልምጣ። ይህን ያህል ዘመን ነግሷል። ቴዲ አፍሮ መውረድ አለበት። የሚወርድበት መንገድ መቀየስ አለበት። እስከ መቼ የታላቅ ሕዝብ ስነ ልቦና ላይ ይነግሳል? ወይ ከቴዲ ስነ ልቦና ተዋሱ ወይ የእናንተን አሳድጉ። እስከ መቼ ቴዲ ይንገስ? አልበሙን በሚያወጣበት ጊዜ ሁሉ እንደ አዲስ ይመረጣል፣ እንደ አዲስ ይነግሳል። እስከ መቼ? ከፊታችን ካለው ምርጫ ይልቅ የቴዲ አልበም ያንቀጠቀጠው መንግስት ቴዲ የክብር ዙፋን መያዙን ያረጋግጥልናል። የታላቅ ሕዝብ የልዕልና መስፈሪያ በመሆኑ ነው እንደዚህ የሚንቀጠቅጠው። እንደኔ ግን ቴዲ ከዙፋን መውረድ አለበት። እኛም ይብቃን ባርነት። የእሱን አልበም ጋዜጣዊ መግለጫ መከልከል ድንቁርና ነው። በሐሳብ የተዋረድን ነው። እንኳን ዲሞክራሲ የሚባል ስርዓት ሊገባን ከጋርዮሽ ዘመን ያልወጣን መሃይሞች ነን። ሰበር አሁን የገባም ተወዳጁ ድምፃዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደም። ቴዲ አፍሮ የፊታችን ሐሙስ የሙዚቃ አልበሙን እንደሚያወጣ መግለጹ ይታወቃል። ኢትዮሪካ የተባለ አልበሙን ይሄ 18 ዘፈኖች የያዘውን አልበሙ ምክንያት በማድረግ ደግሞ ነገ ማክሰኞ በአዲስ አበባ የተለያዩ ጋዜጠኞች በተገኙበት በአርቲስት ቲቪ አማካኝነት ጋዜጣዊ መግለጫ ለመስጠት በዝግጅት ላይ ያለ መታገዱ ተገልጿል። ቴዲ አፍሮ ቃለ ምልልሱን ለማስተላለፍ ከአርቲስት ቴሌቪዥን ጋር ተፋርሞ እንደነበረ የሚናገሩት የውስጥ ምንጮች ሆነው ግን
ቴሌቪዥን ጣቢያው እንዳታስተላልፍ በመባሉ የተነሳ በደረሰው ቀጭን ትዕዛዝ የቴዲ አፍሮ ጋዜጣዊ መግለጫ እንዳይደረግ ተደርጓል ማለት ነው። በዚህ መሰረት ቴዲ አፍሮ ይህን ቃለ ምልልስ ለብቻው ይስጥ አይስጥ የሚታወቅ ነገር ባይኖርም ፕሮግራሙ ከአርትስ ቴሌቪዥን ጋር በመፋረሙ የተነሳ ይህንን ላያደርግ እንደሚችል ነው ምንጮች የሚናገሩት። አርትስ ቲቪ ከየትኛው ተቋም ማስጠንቀቂያ ሰጥቶት እንደታገደ ግን የተገለጸ ነገር የለም። ምንጮቻችን እያጣሩ ይገኛሉ። አርትስ ቴሌቪዥንም በጉዳዩ ላይ ምላሽ እንዲሰጥ እየጠየቀ ይገኛል። ዘሀበሻ ተጨማሪ መረጃዎችን ይዞ እንግዲህ ቴዎድሮስን ታውቁታላችሁ። የሚዘፍናቸው ዘፈኖች አብዛኛው ከሀገር ፍቅር ጋር ከሀገር ጋር የተያያዘ በርካታ ዘፈኖች እንዳሉ ይታወሳል። ብዙም ያው ሃይማኖታችን ዘፈንም ባናበረታታም የዘፈን አድማጭም የዘፈንም ደጋፊ ባንሆንም በርካታ ነገሮችን ሲዘፍን ብዙ ስለ ሀገር የሆኑ ነገሮች ሲዘፍን እንሰማለን። አሁን ደግሞ እንግዲህ አልበም ሊያወጣ እንደሆነም ተሰምቷል። ይሄን ተከትሎ በርካታ ውዝግቦች እየተካሄዱ ይገኛሉ። ምናልባት በዚህ ውስጥ ሁለት አይነት አካል እንዳይኖር፣ አንድ ቴዲን የሚደግፍ ሁለተኛ የቴዲ ዘፈን እንዳይወጣ ወይም ደግሞ የተለያዩ ነገሮች እንዳይኖሩ ተብሎ በዚህ ውስጥ ግጭቶች እንዳይፈጠሩ በሱ ስም ወይም ደግሞ የሱ ስም ታፔላ ተሰጥቶት ከኋላ የተለያዩ ነገሮች እንዳይከሰቱ ስጋት አለኝ። በዚህ ላይ እስቲ እናንተ በሰማችሁት ላይ ሀሳብ እንድትሰጡ እየጋበዝኩ አንድ ረዳት ፕሮፌሰር ነብዩ ባዬ ያሉትን አንድ መልእክት ላስቃኛችሁ። ይህንን ሀሳብ በርከት ያሉ ሰዎች ከታዋቂው ድምፃዊ ቴዲ አፍሮ ጋር እያገናኙት ይገኛሉ። ፕሮፌሰር ነብዩ ባዬ በማህበራዊ ትስስር ገጻቸው አንድ አነጋጋሪ የሆነ ሀሳብ አጋርተዋል። ይህ ሀሳብ ደግሞ ታዋቂው ድምፃዊ ቴዲ አፍሮ ከሰሞኑ የሙዚቃ አልበም ሊለቅ መሆኑን ተከትሎ በቀጥታ ለሱ እንደተጻፈም በበርካቶች ታምኗል። የፕሮፌሰሩ ልጥፍም እንደዚህ ይላል። የሼፊልድ ዌንስዴይ ደጋፊ ሆነሽ ለትንሣኤ ሼፊልድ ዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም ሁሉም የሊጉ ቡድኖች በደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሣኤው ምዕመናን በዘፈን ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታየው ማለት ነው። ኳስ ጨዋታ በሚታይበት ቀን እየተኛሽ ማታ በስካር መንፈስ በምታዩ ሃይላይት እና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁርር በሚል ድምፅ ለመተንተን እንዳትሞክሪ። ኳስ አዋቂዎች ይመክራሉ። የካታንጋም የትሪቡንም የሚስማር ተራም የከማናንሽም ተቀማጮች ምክር ይለግሳሉ። ሃላንድ ሃዋርድ መስሎሽ እንዳትሳሳቺ የሊጉ ተከታታዮች ያሳስባሉ። ወይ ኳሱን በደንብ ተመልከቺ ወይ ስለማታው ሀድራ ቀሽረሽ አንቆርቁሪ። ግን ደግሞ ሼፊልድ ዩናይትድ በዚህኛው ሊግ በሻምፒዮንሺፕ ውራ መሆኑን ራሱ አታውቂ ይሆናል። በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል። ሁሉን አጭሰሽ በጭሽሽ ተደብቀሽ አትመልከቺ እባክሽ ሲሉ ፕሮፌሰር ነብዩ ባዬ ይህንን አነጋጋሪ መልእክት አጋርተዋል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳባችሁን እንደተለመደው በኮሜንት መስጫ ሴክሽኑ ላይ ማስቀመጥ እንዳይረሳ። በቴዲ አፍሮ አልበም ጉዳይ ድጋሚ መጥቻለሁ። ኮፒ ሊንክና ሪፖስት ይደረግ። በመጀመሪያ ሰዋሰው መልቲ ሚዲያን አስፈራሩ። የቴዲ አፍሮን አልበም እንዳይለቅ አይ ችግር የለውም በራሴ ዩቲዩብ ቻናል ለቃለሁ አለ። ከዛ በኋላ ደግሞ በአልበሙ ዙሪያ ጋዜጣዊ መግለጫ ለመስጠት ከአርትስ ቲቪ ጋር ተስማምቶ ነበር። አርትስ ቲቪንም አስፈራሩትና ጋዜጣዊ መግለጫው እንዲታገድ አደረጉ። ይሄ ብቻ አይደለም፣ የሚገርሙ ረዳት ፕሮፌሰር የተባለው ነብዩ ባዬ ነው ምናምን። አቶ ነብዩ ባዬ በሉት። ምን አይነት ጭንቅላት ቢኖራቸው ነው ግን እንደዚህ አይነት ጽሑፍ ይዘው የሚወጡት? ምን አይነት የወረደ ወራዳ ጭንቅላት ቢኖራቸው ነው? እንደ አጠቃላይ ይህ መንግስት በህፃናት ተከቧል። አጠቃላይ የመንግስት ስትራክቸሩ ላይ ያሉት ሰዎች ህፃናቶች ናቸው። ምክንያቱም ካለፈው ስርዓት መማር አልቻሉም። እኔ ከዚህም በፊት ስናገር አሁን ያለው ብልጽግና የሚባለው መንግስት ስሙን እንጂ ማንነቱን አልቀየረም ብያለሁ። ምክንያቱም ይህንን መንገድ እኮ ኢህአዴግ ተከትሎት ነበር። አይደለም ማስፈራራት አስሮትም ነበር። ማን አስቆመው ግን? ቴዲ አፍሮን ማን አስቆመው? ማንም አያስቆመው። በዚህ አጋጣሚ እኔ ማስተላለፍ የምፈልገው መልእክት የቴዲ አፍሮ አልበም ካለፉት 5 አልበሞች ይልቅ ዘንድሮ በደንብ ነቅንቆ መሰማት አለበት። በደንብ ሀገሪቷን ማንቀጥቀጥ አለበት። እየገባችሁ ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ በደንብ ሰብስክራይበሩ እንዲያድግ አድርጉ። ማስተላለፍ የምፈልገው መልእክት ይህን ነው። በጣም ከቴዲ አፍሮና ከአድናቂዎቹ ጋር እልህ ተጋብተዋል። መልእክቱ እንደሰማችሁት ነው። ምን ሀሳብ አላችሁ? ሀሳብ አስተያየታችሁን በኮሜንት ላይ ግለጹልን። ዛሬ እንግዲህ በቤተ ክርስቲያናችን ዕለተ ማክሰኞ ሶስተኛዋ ቀን የትንሣኤ ሶስተኛዋ ዕለት ትንሣኤን ቆጥረን ዛሬ ሶስተኛው ዕለት እንገኛለን እና ይህ በቤተ ክርስቲያናችን ስያሜ ምን ይባላል? በዓሉስ ምንድን ነው የሚለውን ተማምረን እንጨርሳለን።
የዛሬው ቀን ዕለተ ሰሉስ ይባላል። የፍጥረት 3ኛ ቀን ነው። በትንሣኤም ከእሑድ ጀምሮ ስንቆጥር ዕለተ ሰሉስ ዛሬ 3ኛ ቀናችን ነው። የአዲስ ኪዳኗን ትንሣኤ ዘላለማዊ በረከታችንን በክርስቶስ ያገኘነውን ድል ማጣጣም ከጀመርን እነሆ ዛሬ 3ኛ ቀናችን ነው። እሑድ በእኩለ ሌሊት በኃይሉ ሞትን ድል ነስቷል ብለን ያበራነው ጧፍ እነሆ አሁን 3ኛ ቀን ሆኖታል። እነሆ በቤተ ክርስቲያናችን አስተምህሮ የትንሣኤ ማክሰኞ ወይንም ዕለተ ሰሉስ ቶማስ ይባላል። ቶማስ ከዳግም ትንሣኤ ጋር ተያይዞም በዳግም ትንሣኤ ወንጌሉ የሚነበብለት ሰው ነው። ነገር ግን በዚህች ዕለትም የቤተክርስቲያን ሊቃውንት አባቶቻችን ቶማስ እንዲታሰብ አድርገዋል። ቶማስ ማለት የስሙ ትርጉም በመዝገበ ቃላት መንታ ማለት ነው። ቶማስ ተጠራጣሪ ነው። በወንጌል ውስጥ 1 2 3 ጊዜ በተለያዩ አጋጣሚዎች ተጠቅሶ እናያለን። ዲዲሞስ የሚባለው ቶማስ ጌታችን የመድኃኒታችን ኢየሱስ ክርስቶስ በተዘጋ ቤት ውስጥ ለደቀ መዛሙርቱ ተገለጠላል። በዚህ ጊዜ በሚደንቅ ሁኔታ 10 ብቻ ነበሩ። 11ኛው ቶማስ ከነሱ ጋር አልነበረም። በተዘጋ ደጃፍ ውስጥ ገብቶ ሲናገር አልነበረም። ስለዚህ ቶማስ እስኪመጣ ጠበቁና ጌታን እኮ አየነው፣ በእውነት ቅዱሳት አንስት እንደነገሩን እኮ ጌታ ተነስቷል፣ በተዘጋ ደጃፍ ውስጥ መጣ፣ አየነው፣ በሩ እንደተዘጋ ኢየሱስ ራሱ መጣል። ክርስቶስ ደጆች ተዘግተው ሳሉ መጣ። ሚያዝያ 6 ኧረ በስመ አብ የሚከበሩ ቅዱሳን እናቶቻችንና አባቶቻችን በዓላት ብዛታቸው። አደራ ኮፒ ሊንክ ማድረግ፣ ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። አባታችን ቅዱስ አዳምና እናታችን ቅድስት ሔዋን የእረፍት በዓላቸው ነው። አንድ በሉ። መዝሙርህን ቆሞ የጸለየውን ሰው በዓይኑ ያየውን ሰው በሙሉ እምርልሃለሁ። ተቀምጦ የጸለየውን ሰው ደግሞ የሥጋ ዘመዶቹን በሙሉ ቤተሰቦቹን በሙሉ እምርልሃለሁ። ያም ባይሆን ሳይመቸው ቀርቶ በሕመም ቢሆን በበሽታም ቢሆን ተኝቶ የጸለየውን ሰው ደግሞ ራሱን እምርልሃለሁ የተባለው የእግዚአብሔርን ፈቃድ በማወቁ የእግዚአብሔርን ልብ በማወቁ እጅግ በጣም ይገርማል። ልብ አምላክ የተባለው ነቢይና ንጉሥ ቅዱሱ አባታችን ልበ አምላክ ቅዱስ ዳዊት የተወለደበት የልደት በዓሉ ነው። እንኳን ተወለድክልን አባታችን 2 በሉ። በመቋሚያው ምድርን ወግቶ ባፈለቀው ጸበል የአእምሮ እድገት ውስንነትን የሚፈውስ በጸሎትና በምስጋና እያለቀሰ አምላኩን ሲያመሰግንም እንባው ያረፈበት ምድር ላይ በፈለቀለት ጸበል አይነ ስውራንን እየፈወሰ አስደናቂ ተአምራትን እያደረገ የሚገኘው ስሙን በመጥራት በቃል ኪዳኑ በመታመን ያዘኑና የተከዙ ሰዎችን የቅዱስ ያሬድ አምላክ ያውቃልኮ በማለት በስሙ ላጽናና ሰው እስከ 10 ትውልድ ድረስ የሚያስምረው ምንም እንኳን በምድር እያለ በልጅነቱ ሚስጥር አልገባው ትምህርት አልገለጽለት ብሎ የተፈተነ ቢሆንም ፈቃድ እግዚአብሔር ሲደርስ ግን ወደ ሰማይ ተነጥቆ ሂዶ ሰማያዊ ዜማን የቅዱሳንን ስብሐተ እግዚአብሔር ምስጋና ይዞ ወደ ምድር በመምጣት ቅድስት ቤተክርስቲያናችንን በማህሌት ያስጌጣት ማህሌታይ ሊቁ አባታችን ቅዱስ ያሬድም የተወለደበት የልደት በዓሉ ነው። እንኳን ተወለድክልን አባታችን 3 በሉ። ሌላው በዚህ ቀን እጅግ በጣም ይገርማል። ከኃጢአት ህይወት በኃጢአት በዝሙት ህይወት ገና በ12 ዓመቷ ሰይጣን አጥምዷት እስከ 17 ዓመት ድረስ ለ17 ዓመታት ያክል በዚህ የኃጢአት ህይወት ውስጥ ወጣቶችን ባላት ተክለ ሰውነትና በውበቷ በደም ግባቷ እየማረከች ብዙ ኃጢአትን ስታሰራ ከኖረች በኋላ ለኃጢአት የተጓዘችው ጉዞ ለጽድቅ የሆነላት ወደ ኢየሩሳሌም ለኃጢአት ተጉዛ ነገር ግን በዚያ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስነ ስዕል አማላጅነት እናታችን ቅድስት ድንግል ማርያምን እናቴ ማርያም ሆይ ዋስ ሁኚኝ በማለቷ በእናታችን በቅድስት ድንግል ማርያም ምልጃ ከኃጢአት ህይወት ወደ ቅድስና ህይወት መጥታ ያንን የኃጢአት ህይወት ትታ ለ47 ዓመት በዮርዳኖስ በረሃ ውስጥ ሳርና ቅጠል እየበላች ሙሉ ገላዋ ላይ ያለው ደም ግባት አልቆ ቆዳዋና ስጋዋ እስከሚጣበቅ ድረስ በተጋድሎ የኖረች በመጨረሻም ቅዱስ አባ ዞሲማስ ወደ በረሃ በእግዚአብሔር ፈቃድ ሄዶ ስጋው ደግሞ አቀብሏት አንበሶች መቃብሯን ቆፍረውላት ተሸክመው እዚያ አስገብተውላት ቅዱሱ አባታችን አባ ዞሲማስ በመልካም አገናነዝ የቀበራት ከኃጢአት ህይወት ለመመለስ ትልቅ ትምህርት የሆነችን ቅድስት እናታችን ማርያም ግብጻዊትም የእረፍት በዓሏ ነው። አታትሉም? ሌላው ደግሞ ምድር በንፍር ውሃ ስትቀቀል ምድር ስትጠፋ እሱ ብቻ ጥሩ ሰው ሆኖ እሱ ብቻ ደግ ሰው ሆኖ እሱ ብቻ ንጹህ ሰው ሆኖ ተገኝቷልና 8 ቤተሰቦቹን ይዞ መርከብ ሰርቶ ከዚህ የጥፋት ውሃ የዳነው የመዳን ምልክታችን የሆነው የቃል ኪዳኑ አባት ቅዱሱ አባታችን አባ ኖህም የተወለደበት የልደት በዓሉ ነው። እንኳን ተወለድክልን አባታችን። ሌላው በዚህ ቀን ሚያዝያ 6 ጌታችን ለሐዋርያት ትንሣኤውን በገለጸ ጊዜ ቅዱሱ ሐዋርያ ቶማስ አልነበረምና
ጎኑን ካልዳሰስኩ አላምንም በማለቱ የጌታችንን ጎን ዳስሶ ያመነበት ታላቅ ክብረ በዓልም ነው። ታዲያ ይህንን ታላቅ ቀን በዋዛ በፈዛዛ እንዳታሳልፉት። እውነቴን ነው የምነግራችሁ። ትልቅ ቃል ኪዳን፣ ትልቅ በረከት ያለበት ቀን ነው ሚያዝያ 6። አዎ የመጀመሪያው ፍጥረት መድኃኔዓለም ኢየሱስ ክርስቶስ ልዑል እግዚአብሔር በእጁ የፈጠረው የመጀመሪያው ፍጥረት ቅዱሱ አባታችን አዳም። አዎ የነቢያት በኩር የነቢያት አባት፣ የሊቃውንት በኩር የሊቃውንት አባት፣ የሐዋርያት በኩር የሐዋርያት አባት፣ የነገስታት በኩር የነገስታት አባት። በእርሱ ስህተት ዓለም ወደ መከራ ብትገባም ለመቶ ዓመታት የንስሐ እንባን ያለቀሰ ቅዱሱ አባታችን ቅዱስ አዳም ሁሌም እንደምናገረው ከሌሎቹ ቅዱሳን ቢበልጥ እንጂ ከሌሎቹ ቅዱሳን በፍጹም አያንስም። ሚያዝያ 6 የቅዱሱ አባታችን የቅዱስ አዳምና የቅድስቷ እናታችን የቅድስት ሔዋን የእረፍት በዓላቸው መታሰቢያ ነው። ብዙ ሰዎች አያውቁትም። ደግሞ ስለ እናታችን ስለ ቅድስት ሔዋን ለምን አልተናገርክም እንዳትሉኝ አደራ። ስለ ቅዱሱ አባታችን ስለ ቅዱስ አዳም የተናገርነው በሙሉ ለእናታችን ለቅድስት ሔዋን ገንዘቧ ነው። አላወቃችሁም እንዴ? አዎ እርሷም በኩር ናት እኮ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ እንግዲህ በሚቻላችሁ መጠን ኮፒ ሊንክ በማድረግ የክርስትና ግዴታችሁን ተወጡ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሳኑ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍረት አምላካችን ይፍቀድልን። ለዓመቱ በሰላም ሁላችንንም ያደርሰን። በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።